አዲስ አበባ ሰዓት ዝብጻሕ በይንና ንሽከሙ ኢና ማለት አይኮነን አፍ ደገ አዲስ አበባ ያም ዝቃለሱ ዘለው ፋኖ ለው አፍ ደገ አዲስ አበባ ናይ ኦሮሞ ነጻነት ሰራዊት ለው አፍ ደገ አዲስ አበባ ማሐዙት እንይውና ማለት ሰላም የአብሪ ሚዲያ አድማጭ ተመልካቾቻችን እንደምን ቆያችሁን? ቀጥሎ ህወሓትን የተመለከተ መረጃ ወደ እናንተ አደርሳለሁ። ያው ህወሓትን የተመለከተ ሰሞኑን ወጥቶ ብዙ ሰዎች ሲያነጋግር የቆየው መረጃ እጅግ በጣም የሚዘገነን እና ከሰብአዊ ተፈጥሮ የወጣ ከኢትዮጵያ ባህል ጋር ፈጽሞ የማይሄድ ጉዳይ አንድ ሐኪም ተጋሩ ሐኪም አጋልጣለች። እቺ ለረጅም ጊዜ በተለያዩ ሰዎች ላይ የሚደርሰውን ጥቃት እና መደፈር ለረጅም ጊዜ በሚስጥር ይዛ የቆየች ሐኪም አሁን በቅርቡ ያወጣችው መረጃ በጣም የሚያሳዝነውና የሚዘገንነው የሴቶችን መደፈር ብቻ አይደለም፣ ወንዶችንም እንደተደፈሩ እና ወንዶቹ ተደፍረው ወደ ሕክምና ለመሄድ ሕክምና ያስፈልጋቸዋል። በአካላቸው ላይ ከፍተኛ የመቁሰል የመሰንጠቅ ችግር ይደርሳል። ይሄንን ግን እያፈሩ ወደ ሕክምና ይዘው አይመጡም። ባለመምጣታቸው ምክንያት ለመጠጣት፣ ለአደንዛዥ እጽ፣ ሱስ ለመሳሰለው ይጋለጣሉ እና የተወሰኑትን ግን ያው ስንጠይቃቸው እንደዚህ አይነት ነገር እንደደረሰባቸው ይነግሩናል ትላለች እና በጣም ያሳዝናል። አሁን የሴት ልጆች ላይ የደረሰ እንትን ከዚህ በፊት የተጋለጠውን አይተሃል። ምን ትላለች? በመጀመሪያ ጦርነት ሰሞን ጀምሮ እስካሁን ድረስ በርካታ ወንዶች በተለይ በታጣቂዎች ይደፈሩ ነበራለች እና በዚህ ምክንያት አደንዛዥ ተጠቅመው ሰክረው ነበር ወደኛ የሚመጡት። ነገር ግን በሚመጡበት ጊዜ የአብዛኞቹ አገልግሎት ለመስጠት እንቸገራለን። ሴቶች በመሆናቸው መጥተው ይታከማሉ። አንድ ወንድ ሲደፈር ግን ይሄን መጥቶ ለሕክምና አቅርቦ ለመገልገል ወይም የሕክምና አገልግሎት ለማግኘት ይፈራል። ግን ለእኛ አንዳንዶቹ ትክክለኛውን ታሪክ ይነግሩናል። ሲነግሩም በጣም ተጨንቀውና ተረብሸው ለብቻ ሌላ ክፍል ውስጥ ወስደው ነው የሚጠሩን ትላለች። እዚህ የአማርኛ ትርጉሙን እያያችሁ ነው እና ወደ ማዕከሉ የሚመጡት በጣም ዘግይተው ስለሆነ ይሄ አካላዊ ቁስሉ፣ ስቃዩ፣ ይሄ ኢንፌክሽኑ ከፍተኛ ደረጃ ከደረሰ በኋላ ስለሚመጣ እንደዚህ አይነት አሳዛኝ ነገር ይደርሳል ነው የምትለን እና እንግዲህ ምን ያህል ነው ይሄ የሚያሳዝነው እና የሚዘገን ነው። እዚህ በእሷ ባቀረበችው ሪፖርት ላይ ይህንን አደገኛ ሚስጥር ኮንፊደንሻል ብላ ያቆየችውን እንግዲህ እርዳታ ማግኘት ቢፈልጉ እንኳን ጉዳዩ ሴቶች ጉዳይ ስለሆነ ወንዶች ይሄንን እንዲተደረኩ ብሎ አንድ ወንድ ለማቅረብ ይቸገራል እና ጾታዊ ጥቃት የደረሰበት ብለን እኛ ሪፖርቱን በጥቅሉ እናቀርባለን። ግን ጾታዊ ጥቃት ሲል ሴቶችን ብቻ ስለሆነ የሚያጠቃልለው ሰው ሴቶች ይመስለዋል። እንደገና ደግሞ በጣም የሚዘገን ነው ከአቅመ አዳም በታች የሆኑ አነስተኛ ልጆች እንደገና ከ42 ዓመት ሁሉ ከ40 ዓመት የተሻገሩ አረጋውያን ሁሉ የ4-5 ልጆች የዚህ ጥቃት ሰለባ የ4-5 ልጆች አባት የዚህ ጥቃት ሰለባ ሆነዋል። በተለይ ይሄ ቡድን ሄዶ አፋር በረሃ በቆየበት ጊዜ እንደዚህ አይነት ነገር በማድረግ ከፍተኛ ጥቃት ፈጽመዋል። እነዚህ ሰዎች በጣም ሞራላቸው ስለሚወርድ አብዛኞቹ በልመና ተሰማርተዋል እና እንደዚህ አይነት አስከፊ ነገር ደርሷል ነው የምትለው እና እንደገና ደግሞ መርምረው የገደሏቸውን ትላለች። ይሄ ወደ አደባባይ እንዳይወጣባቸው የገደሏቸው አሉ እና ይሄኛ ባህል አይደለም፣ ለሌላ ከለላ እንሆናለን፣ ለሌላ እንታገላለን እያል እንዴት እንደዚህ አይነት ከባህል ያፈነገጠ ነገር እንሰራለን ብላ በጣም በሐዘን ትናገራለች። እና ወንዶች ብዙ ናቸው የተደፈሩት ነው የምትለን።
እንግዲህ ይሄን ነገር ምናልባት ከዚህ በፊት ታስታውሱ እንደሆነ በእስር ቤት ውስጥ በርካታ እስረኞች ላይ እንደዚህ አይነት የወንድ ለወንድ ግንኙነት እየተፈጸመ በጥቃት ማለት ነው አስገድዶ እስረኛ ወንዶች ላይ እንደዚህ አይነት ድርጊት ይፈጸም ነበር በሁለት ምክንያት። አንደኛው ሱሰኛ ሰዎች ነበሩ በዚህ ቡድን ውስጥ በረሃ በነበሩ ጊዜ እንደዚህ አይነት ሱስ እንደዚህ አይነት ልምድ አዳብረው የወጡ ያን ሱሳቸውን ለማርካት፣ ሁለተኛ ደግሞ ሰዎቹን ሞራላቸውን ለመንካትና በማይነሱበት ደረጃ ለማድቀቅ ሲሉ እንደዚህ ያደርጉ ነበር። ይሄንን በተለያየ ጊዜ መድረክ ላይ ወጥተው የተናገሩ ሰዎች አሉ። እንደውም አንዱ ሲናገር ማስታውሰው ትልልቅ የህወሓት መሪዎች መጥተው እንደዚህ ይደረጋል ስንላቸው በቃ ይሄን ነገር በሚስጥር ያዙት በጣም ነውር ነው ብለው ትልልቆቹ ያ ነገር እንዲዳፈን አድርገዋል። አንዳንዶቹም እንደዚህ የተደረጉ ሰዎች ተገድለዋል። አንዳንዶቹ ደግሞ እጅግ በጣም የሚያሳዝናችሁና የሚዘገንናችሁ ይሄ ነገር ተደርገው በቪዲዮ እየተቀረጹ ማለት ነው። በቪዲዮ እየተቀረጹ ይሄ ነገር ተፈጽሞባቸው ያ ቪዲዮ ለማስፈራሪያ እንዲቀመጥ ይደረግና እስከ ዛሬ ድረስ አንዳንዶቹ በሚገርም ሁኔታ ህወሓትን እንዲደግፉ በማያምኑበት ሁኔታ ደግፈው ሚዲያ ላይ እንዲናገሩ ደግፈው እንዲታገሉ የሚደረጉ ሰዎች አሉ፣ የሚገደዱ ያችን ቪዲዮ አውጣብሃለሁ እየተባሉ እና አንዳንዶቹ አሁን ይገርማቸዋል። ቲፒኤልኤፍ በጣም ግፍ ፈጽሞባቸው ግን ደግሞ ከቲፒኤልኤፍ በላይ ቲፒኤልኤፍ ሲሆኑ ታዩዋቸዋላችሁ እና ያሳዝናሉ። አንዳንዶቹ እንደዚህ አይነት ጥቃት የደረሰባቸው እንደሆኑ ነው አንዳንድ መረጃዎች የሚያመለክቱት። ሌላው ልክ ይሄንን መረጃ ስሰማኔ በጣም ያሳዘነኝና ከዛ በላይ ራቅ አድርጌ እንዳስብ ያደረገኝ ነገር እነዚህ ሰዎች የራሳቸውን የትግል ጓደኞች አብረዋቸው የሚተኙትን እንደዚህ ካደረጉ በጦርነት በኃይል የያዟቸው አካባቢዎች ላይ ያለውን ሰው ምንድን ነው ያደረጉት ሲባል በጣም ግልጽ ነው። ደግሞ ይሄ ተነግሯል፣ በወቅቱ ተነግሯል። አሁን አማራ ክልል በሚንቀሳቀሱ ጊዜ ያደረጉትን ተናግረዋል እና እንደውም ሰው ፊት ባሎቻቸው ልጆቻቸው ፊት እንደዚህ አይነት ነገር እንደፈጸሙ ሁሉ የተነገረ አውሬያዊ ተግባር አለ እና በጣም ፈጣሪ ከዚህ ይሰውረን ነው የሚያስብለው። ስለዚህ እቺ ተጋሩ ሐኪም ይሄንን ለአመታት የደበቀችውን ይሄንን ቅሌት ይሄንን ነውር አውጥታ ተናግራለች እና እንደው ለብቻችሁም ቢሆን አውርዳችሁ ይሄን ቪዲዮ አዳምጡት። በጣም ይዘገነናል። ታዲያ እነዚህ ሰዎች ናቸው ወይ? እነዚህ ሰዎች እንግዲህ ከድርጅቱ አመራሮች ከመሳሰለው ሲወርድ ሲዋረድ የሚመጣ አይነት ነገር ነው የሚሆነው ይሄ። ስለዚህ በዚህ ደረጃ ሰዎች በጫካ ውስጥ ተሰባስበው ለረጅም ጊዜ እንዲቆዩ እየተደረገ ይሄ መድኃኒት ለጦርነቱን ለማደፋፈር እንዲሆን እየተሰጣቸው እንዲህ አይነት ነገር ሲያደርጉ ነበረ በሰው ልጆች ላይ እና እነዚህ የአውሬነት ስነ ልቦና ያላቸው ከኢትዮጵያ አስተሳሰብ ያፈነገጡ ሰዎች ምንድን ነው ይዘው የሚመጡት ለኢትዮጵያ ሕዝብ ያልን እንደሆነ በጣም 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 ይዘገነናል። ለማሰብ ራሱ የሚዘገነን ነገር ነው። አሁን አንዱ ይሄ ነው። እንግዲህ ሌላው ከዚሁ ከጦርነቱ ጋር የተያያዘ የህወሓቷ ከአመራሮቹ አንዷ የሆነችው ፈትለወርቅ ሰሞኑን ስትል የነበረችው ጉዳይ አለ። እኛ ወደ አዲስ አበባ ስንመጣ ብቻችንን አይደለንም። አዲስ አበባ በር ላይ ፋኖ ይጠብቀናል፣ ሸኔ ይጠብቀናል፣ ወይም አዲስ አበባ ያደርሱናል ትላለች እና ጦርነቱ ከትግራይ ውጭ ነው የሚካሄደው፣ አይዟችሁ ብቻችንን አይደለንም ትላለች እና ይሄንን በተመለከተ የኦሮሞ ነጻነት ግንባር ኦላ መግለጫ አውጥቷል እና ይሄንን ታቆሚያለሽ፣ እንደዚህ አይነት ነገር እንዳትጠብቂ ከኛ የሚል አዋራጅ መግለጫ አውጥቷል። መጀመሪያ ያው እሷ የምትለውን ስሟት በድምጿ።
አዲስ አበባ ክሳዕ ዝብጻሕ በይንና ንሽከሙ ኢና ማለት ኣይኮነን አፍ ደገ አዲስ አበባ እዮም ዝቃለሱ ዘለው ፋኖ ኣለው አፍ ደገ አዲስ አበባ ናይ ኦሮሞ ነፃነት ሰራዊት ኣለው አፍ ደገ አዲስ አበባ መሓዙት እንሄውና ማለት እና አለለን በቃ ፋኖ አለለን ሸኔ አለለን ትላለች። ይሄንን የምትለው የትግራይን ህዝብ ለማታለል ነው። ብቻችንን አይደለንም፣ አይዟችሁ በቃ እንዋጋ እናሸንፋለን ነው የምትለው። እና ስለዚህ አለን ሌሎችንም ትጠራለች። ይሄ ቤንሻንጉል አለ ብቻ ኢትዮጵያ ውስጥ ያለ ህዝብ በሙሉ አማጺ እንደሆነና ብረት እንዳነሳ ነው እዛ በየመድረኩ የሚናገሩት። ሁሉም ጀነራሎችም እንደዛ ነው የሚናገሩት። ብቻችንን አይደለንም እና ብዙዎችን ፈጥረናል ይላሉ። ብዙዎችን ፈጥረናል ጸረ ኢትዮጵያ እንዲሆኑ ኢትዮጵያን ለማፍረስ እንዲሰለፉ ፈጥረናል። በአሁኑ ሰዓት ብቻችንን አይደለንም ነው የሚሉን። እና ከዛ በኋላ ኦላሁዬ ሌላ ብላ ብሎ መግለጫ አወጣባቸው። እና ፊንፊኔ በር ላይ ጠብቀን ማንንም ተሸክመን ወደ ስልጣን የምናወጣ ኃይል በፍጹም አይኖረንም፣ እኛም እንደሱ አይደለንም ብሏቸዋል ኦነግ። ከዛም በመቀጠል ምን ይላል መግለጫው? የትግራይ ህዝብ ነፃ አውጪ ግንባር ህወሓት በኦሮሞ ህዝብ መካከል ክፍፍል ለመፍጠር የሚያደርገውን ጸረ ህዝብ ሴራ በብርቱ እንቃወማለን ይላል። የህወሓት አመራሮች ኦሮሞን ከሌላ ኦሮሞ ጋር ለማጋጨት የሚያደርጉት ጥረት ፈጽሞ ተቀባይነት የሌለውና አደገኛ አካሄድ ነው። እኛ እንደዚህ አይነት ጸረ ህዝብ ፖለቲካ ውስጥ መቼም አንገባም። ይሄ ትልቅ የፖለቲካ ለውጥ ነው። ባይዘው እውነት ነው። ምክንያቱም ህወሓት ከፋፍሎ እርስ በርሱ ኦሮሞን ከኦሮሞ፣ ኦሮሞን ከአማራ፣ ኦሮሞን ከሶማሌ ስልጣን ላይ በነበሩ ጊዜ ይሄን ከፋፍለው ምን ያህል በዚህ በከፋፍለው ግዛ ስልጣን ላይ እንደቆዩ ይታወቃል። አሁን ይሄ ቡድን ዘግይቶም ቢሆን ይሄን ነገር ተረድቷል ከፋፋይነቱን። ስለዚህ ከፋፍለህ እርስ በርስ ሳዋግተህ በእኛ መስዋዕትነት አትገባም፣ አርፈ ቁጭ በል ብሎታል። እና በአሁኑ ወቅት በተለያዩ መድረኮችና የሚዲያ አውታሮች እየተሰራጩ ያሉትን የትስስርና የጥምረት ትርክቶች በማስመልከት ነው ኦላ መግለጫ ያወጣውና የኦሮሞ ነፃነት ሰራዊት አቋሙ በጣም ግልጽ ነው። የማንም መሳሪያ የማንም መጠቀሚያ አይሆንም። የኦሮሞ ህዝብ ትግል የራሱን ነፃነትና ጣፈንታ በራሱ የሚወስን እንጂ በሌሎች ኃይሎች የጠባብ ስልት ሰሌዳ ላይ እንደ መጠቀሚያ የሚመደብ አይደለም ብሏቸዋል። አይሽ ይቺ ሴቷ ደብረጽዮን ወይም ማነች ሞንጆሪኖ፣ ለነገሩ እናንተ ሀፍረት የሚባል አታውቁም። የትግራይ ህዝብም እኮ አንዋጋም አንፈልግም ተውን እያላችሁ ነው። ሊዋጋ ነው ተነስተዋል፣ ሞራሉ እንዲሆኗል እያላችሁ የምታታለሉት። እና ይሄንን ይቀጥላል። አሁን የኦሮሞ ነፃነት ሰራዊት መግለጫ የህወሓት አመራሮች በህዝባችን መካከል ጥርጣሬንና መከፋፈልን ለመፍጠር እንዲሁም ኦሮሞ ከሌላ ወንድሙ ህዝቡ ጋር ለማጋጨት የሚደረግ ማንኛውም እንቅስቃሴ የተጋለጠና ርካሽ ሴራ ነው ይላል። ተበላች ኦሮሞን ከሌላው ህዝብ ጋር ስታጋጩ ኖራቸዋል እና እርስ በርሱ። ስለዚህ እቺ የተበላች የተጋለጠች ርካሽ ሴራ ናት ይላቸዋል። የተንኮል ፖለቲካና የከፋፍለህ ግዛ ስልት ተቀብሯል። የኦሮሞ ነፃነት ሰራዊት የትኛውንም የጥፋት ጂኦ ፖለቲካዊ ተንኮልና ተቋማዊ ህልውናን ብቻ ታሳቢ ያደረገ ኦፖርቹኒስት አካሄድን በጥብቅ ይቃወማል። አየህ፣ ለራስህ አድቫንቴጅ፣ በሌላው ደም፣ በሌላው ህይወት፣ በሌላው መስዋዕትነት የራስን አድቫንቴጅ ለመምታት መሳሪያ የምታደርገው የኦሮሞ ወጣት የለም፣ የኦሮሞ ትግል የለም። ስለዚህ እዛው በጠበልህ እያለህ ነው ቲፒኤልኤፎዬ። ስለዚህ እቺን ተበልታለች እና የተንኮል ፖለቲካና የከፋፍለህ ግዛ ስልት አይሰራም። ሁለተኛ ኢትዮጵያ ውስጥ ነው የሚለው የኦሮሞ ነፃነት ሰራዊት የህዝባችንን ሰላም፣ ደህንነትና የጋራ አንድነት አደጋ ላይ የሚጥሉ ጸረ ሰላም አካሄዶችን ሁሉ አጥብቆ የሚዋጋ መሆኑን በድጋሚ ይገልጻል። ፊንፊኔ በር ላይ ጠብቀን ማንንም ተሸክመን ወደ ስልጣን የምናወጣው ኃይል በፍጹም አይኖርም ይላል። የኦነግ ወይም አነሰ
ከፍተኛ ኮማንድ ያወጣው መግለጫ ነው ይሄ በፈረንጆች ሐምሌ 22 2026 ዓመተ ምህረት እና ምን ይሻላችኋል? ይሄው ነው እንግዲህ ኮትኩታችሁ ያሳደጋችሁት ጡጦ አጥብታችሁ ለዚህ ለክፉ ቀን ብላችሁ ያስቀመጣችሁት ኃይል እንደዚህ እያላችሁ ነው እና ይሄ አይሰራም። በሌላ በኩል ምን ይላል? ይሄንኑ ከዚሁ አጀንዳ ሳንወጣ አሉላ ሰለሞን የሚለው ነገር አለ እና ምንድን ነው የሚለን? እሱ የትግራይ ህዝብ አልዋጋም እያለ ወጥቶ ሰልፍ እያደረገ እናንተ ብትቀበሉትም በሰልፍ ኖ እያላችሁ ትግራይም ውስጥ ያለው ኖ እያለ ባለበት ሁኔታ እና የህዝብን አመኔታ ባጣችሁበት ሁኔታ ሌላው ይደግፈናል የምትሉት በጣም አስቂኝ ነው የሚለው አሉላ እናዳምጠው። ለምንድን ነው ሰልፉን የፈሩት? ምክንያቱም በዚህ ደረጃ የሚቃወማችሁ የራሳችሁ ህዝብ እያለ ወዴት ነው ወደ 4 ኪሎ የምትሉት? ተውት። የተቀረው ብሔር ብሔረሰብ የገዛ ራሳችሁ ያቺ 6% እንኳን ራሱ በእጃችሁ የለችም። ተውት። 94% የተቀረው ይሄ በጣም ነው ያበገናቸው። ብዙ ሰው አለ፣ ብዙ ትግራዊ አልገባውም። ምንድን ነው የተንጨረጨሩት ይላል። በሚገባ ነው የማውቀው። እዛ ላይ ደግሞ ብዙ ሰው ይታዘባል። የሌላ ብሔር የራሳችሁ ህዝብ በዚህ ደረጃ ጠልቷችሁ ሌላው እየወደደን ነው ማለት ምን ማለት ነው? ሰው እኮ ወደ ትልቅ ማዕድ የሚቀርበው የራሱን ያቅሙን ይዞ ነው አይደል? ማርያም ጉንበት ሲደረግ ምናምን አሁን ለምሳሌ የያዝከውን ሁሉ ቃል የገባው ምንድን ነው ይባለው? መጽዋዓ በትግርኛ ይባላል። ለቀጣይ ዓመት ያደርሰን ይሄ ይዤ እመጣለሁ አረቄ አንዱ ይሄ የቻልከውን ይዘህ ነው እንጂ የራስን ገደል ውስጥ ከተህ ባዶ እጅህ እየተንጠለጠልክ ጦልጦል እያልክ አትመጣም። ይሄ የዓለም አቀፉ ማህበረሰብ ይገነዘባል። አሁን እዛ ሰልፍ ላይ ሰልፍ ከመደረጉ በፊት ታስታውሱ እንደሆነ ሰልፉን ሲቃወሙ፣ ሲቀሰቅሱ፣ ሲያስጠነቅቁ ምን ሲሉ ነበር? ሰልፉ ከወጣም በኋላ ደግሞ ይሄ ሰልፍ የወጣው ተጋሩ አይደለም ምናምን ሲሉ ነበር። ወይም ሰልፉ ከሽፏል ሁሉ ሲሉ ነበር። አይናቸውን አፍጠው በዝናብ ያ ሁሉ ህዝብ ወጥቶ ማለት ነው። ከዛ ግን አሁን አሉላ ምንድን ነው የሚላቸው? ህዝቡ ጠልቷችኋል፣ አይፈልጋችሁም፣ አይታገልላችሁም። አሁን ከኢትዮጵያ ህዝብ 6% የምትሉት ህዝብ የለም፣ አሁን አይደግፋችሁም። ስለዚህ የዚህን የትግራይን ህዝብ ድጋፍ አታችሁ እንደገና ሌላው ህዝብ ይደግፈናል የምትሉት በጣም ጅልነት ነው የሚላቸው። በጣም እውነት ነው። እና እንደዚህ አይነት ራሳቸውን የሚያታልሉበት ራሳቸውን የሚዋሹ ድርጅቶች ናቸው እና ሌላ አለን ስለዚህ ይሉና ሊያጀግኑት ለመስዋዕትነት ሊያዘጋጁት ይፈልጉና አሁን ትግራይ ውስጥ ሰሞኑን እየሰበሰቡ ያሉትን አይታችሁ እንደሆነ አዛውንቶች ናቸው። ወጣት የለም እዛ ስብሰባ ላይ እና እነዛ አዛውንቶች ወጥተው ያው የቲፒኤልኤፍ አባላትም ነባር የነበሩ ምን ያሉ ያው በድርጅታዊ ግዳጅ ተሰጥቷቸው ይለፈልፋሉ እየወጡ በቃ እንታገላለን፣ የትግራይን ህልውና እናድናለን መሳሰለው ነው ይላሉ። የጦርነት አዋጅ ነው ባይዘው ይሄ በየቀበሌው የተደረገው ስብሰባ በሙሉ ምንም ምርጫ የለንም ከኃይል ውጭ ይላሉ። ከኃይል ውጭ ከዛ ደግሞ ይሄን መንግስት አጥፍተን ነው የትግራይ ህልውና የሚገነባው በዚህ መንግስት መቃብር ላይ ነው ይላሉ። እና ለዛ መቃብር ለማብቃት ደግሞ ንውጡ የትግራይ ልጅ ይላሉ። አልወጣም እያላቸው ነው። አብዛኛው ከክልሉ ለቆ ወጥቷል። ስብሰባ ላይ የታየው እውነታም ይሄ ነው። አሁን እያንዳንዱን የስብሰባ ቪዲዮ ብታዩት ወጣት የለውም። እዛ ሲናገሩ መመታያቸው አረጋውያን ሽማግሌዎች ናቸው፣ ሴትም ወንድም። እንደገና ወደ መሀል ሀገር ተስፋ ያደርጋሉ፣ ይቀላውጣሉ። ፋኖ አለን ሸኔ ያለን ይላሉ። በመሰረቱ ያው ሸኔ አቋሙን ግልጽ አድርጓል። በሌላ በኩል ደግሞ የአማራ ፋኖ የሚሉት አብዛኛው የአማራ ፋኖ እነ ዘመነ ካሴ በአመራር ያሉ ገንዘብ እየተቀበሉ መሳሪያ እየተቀበሉ አለናችሁ ሊሏቸው ይችላሉ። እንደ ተፈራ ማሞ አይነት አንዱ በቲፒኤልኤፍ ከፍተኛ አሰቃቂ ነገር ደርሶበት ዛሬ ለቲፒኤልኤፍ የሚያጨበጭበው ሰው ምንድን ነው ከበስተጀርባው የሚለውን ያው በፊት በመጀመሪያው ካቀረብኩላችሁ መልእክት ወይም መረጃ ጋርም ማየት ይቻላል። እና አንዳንድ ሰው
ደብድበውት ምን ብለው ታሰቃይተውት አሁን ተፈራ ማሞ እኮ አይኑን ተደብድቦ እስር ቤት ውስጥ ለፍርድ ቤት ሁሉ አመልክቷል። አይኔን ተደብድቤያለሁ ይሄውና ይታይልኝ ይታወቅልኝ ብሎ ማለት ነው። በዚህ ደረጃ ያለ ሰው በህዝቡ ላይ ደግሞ በራሱ በአማራ ህዝብ ላይ ያን ያህል ግፍ ሰቆቃ ያደረሰን ድርጅት ከጎኑ ነኝ ምናምን የሚል ሰው አንድ ነገር አለ ብሎ መገመት ተገቢ ነው እና እንደነሱ አይነት ሰዎች ካልሆኑ በስተቀር አሁን ለፋኖ መፍረስ ዋናው ምክንያቱ የቲፒኤልኤፍ ጉዳይ የሆነ ነው። ብዙዎቹ ከቲፒኤልኤፍ ማነው ከፋኖ ወጥተው ሲመጡ እኛ ለውጭ ጠላት ለአማራ ህዝብ ጠላቶች መሳሪያ አንሆንም ነው የሚሉት። በቃ አብዛኛው ይሄን ነው የሚለው። ከቡድኑ ለመለየት ምክንያት የሚያቀርበው ይሄንን ነው። አሁን ጎንደር ፋኖ ውስጥ ይህ በከፍተኛ ደረጃ እየተካሄደ ነው እና አትታለለ የትግራይ ህዝብ የለም፣ ማንም የሚቆም የለም ከቲፒኤልኤፍ ጋር ከሰይጣን ጋር የሚቆም ማንም የለም። ማንም የፈለገ ከመንግስት ጋር ቅራኔ ይኑረው የቁርጡ ቀን ሲመጣ አይሰለፍም። ከቲፒኤልኤፍ ጋር ግንባር ፈጥሮ አይዋጋም። ምክንያቱም ቲፒኤልኤፍ አብሮ ግንባር ፈጥሮ የሆነ ድል ካገኘ በኋላ ያንን ለድል ያበቃውን አካል ይበላዋል። የታወቀ ነው፣ ሲበላ ኖሯል። ይሄ ልምዱ ይሄ ኤክስፒሪየንሱ የነበረ ነው እና ይጠነቀቃል። ሌላው አይበላም እና ይሄ የሐሰት ህልም የሐሰት ቅዠት ነው እና ሌላውና የመጨረሻው ምን ያህል ህዝቡን ለትግራይ ህዝብ በቃ ለእልቂት ሊዳርጉ እንደቆረጡ የሚያሳያችሁ ደግሞ ፈትለወርቅ ምን ትላለች? መንግስት ድሮን አለው፣ የውጊያ አውሮፕላን አለው እና ለምን ይሄንን የሚከላከል መሳሪያ አታመጡም ብላችሁናል ይላል ህዝቡ። ከዛ አይ ግን እኛ የለንም ይሄ አቅም። ኦኬ አዎ አለው፣ ኦፍ ኮርስ መንግስት አለው፣ ግን እኛ ይሄ አቅም የለንም። ሲቪል መከላከል አለ፣ በሲቪል መከላከል ነው ራሳችንን የምንከላከለው ትላለች። እናዳምጣት። ዘለና ነገር ዝናይ ሲቪል ምክልኻል ዝበሃል ሲቪል ዲፌንስ ባዕሉት ህዝብና ንባዕሉ ከመይ ገይሩ ክከላኸል ኣለዎ ማለት እዩ። ከምቲ ዝገለጽክዎ ተሃንዲዱ እዩ ዘሎ ፀላኢ ኣብ ልዕልና ኩሎም ዓይነት ግፍዕታት ንክፍፅም ባዕልና ንባዕልና ኢና ክንከላኸል ዘለና። እዚ ኣብዚ ምድንጋር ክፍጠር ዘይብሉ ነገር እንታይ እዩ? በቃ ድሮን እንተልያስ ንምንታይ ፀረ ድሮን ዘይተምፁ ንምንታይ ብፀረ ድሮን ዘይተከላኸሉልና ነፈርቲ እንተልዩ ንምንታይ ፀረ ነፈርቲ ዘይተዓጥቁ ከምኡ ዘሎ ነገር ይመፅእ መቸም ብዛዕማኻ ይግበር እዩ። ንድሮን ብፀረ ድሮን ንነፈርቲ ብፀረ ነፈርቲ ብዛዕቅምና ምግጣምና ይቐርብ ግን ንኩሉ ዶ ክንሽፍኖ ንኽእል ተይልና ኮይና ግን ኣይሽፈንን። እንኳን ብናትና ዓቕሚ ተንዕርየን ዝማዕበላ ዓድታት እኳ እንተወሲድና ኮይና ተኸላኺለን ክከላኸሉ ኣይከኣለን። ናይ ቀረበ ኣብነት ንውሰድ ናይ ኢራንን እስራኤልን ዝነበረ ውግእ ኢራን ምስ ኣሜሪካ ዝገበረቶ ውግእ ኢራን ካብ ናይ እስራኤል ይኹን ካብ ናይ ኣሜሪካ ውግእ ሙሉእ ንሙሉእ ክድሕና ኣይከኣለትን። ተኸላኺላ እያ ግን ኣይድሓነትን፣ ጉድኣታት ይበፅሓ ነይሩ። እስራኤል ኣብ ዓለም ፍሉጣት እዮም፣ ሰማዮም ዘይብሳዕ ሰማይ ኣለና እዮም ዝብሉ። ሚሳይል ሲምፃእ ካልእ ሲምፃእ ክከላኸል ዝኽእል ስርዓት ኣለና ኢሎም ዝምክሑ እዮም እስራኤል ንህዝቦም ንክከላኸሉ ማለት እዩ። ሰማያት ናይ እስራኤል ከም ዘይብሳዕ ጌርናዮ ኢና ብዝኾነ ይኹን ተተኳስ እዮም ዝብሉ ነይሮም። ብተግባር ግን እንታይ ርኢና? እስራኤል ከይቀረየ ተበሲዑ ብዙሕ ጉድኣት በፂሕዎ። ብዙሓት ሃገራት ናይ ዓረብ እኒ ኳታር፣ ዱባይ፣ ዓረብ ኤምሬት፣ ንስዑዲ ዶም ኩሎም ሃፍታማት ዓድታት ከላኸሉ ነይሮም። ግን ሚእቲ ብሚእቲ ሰማዮም ነፃ ክገብርዎ ይከኣሉ። መዓት ጉድኣታት በፂሕዎም ማለት እዩ። ዩክራይንን ሩስያን ንውሰድ ክንደይ ዓመት ዝወሰደ። ሩስያ ተኣክል ብጣዕሚ ዓባይ ዓዲ ኣብ ማእኸል ናይ ሩስያ ዋና ከተማ ኣብ ሞስኮ ድሮናት ይወቕዓ። ስለዚ ዝከኣለና ንከላኸል ግን ትዋና መፍትሒ እንታይ እዩ እንተኢልና ኮይና ባዕልኻ ምክልኻል። ስለዚ እዚ ናይ ሲቪል ዲፌንስ ዝበሃል ባዕልኻ ናይ ምክልኻል ዝበሃል ነገር ብደንቢ ክንሓስበሉ ኣለና።
خالي تخرت نقبرلو زناي لعلنا حق مرققاتي كم تعنتو زقلصكو قبابينا سلام نمقبار ناي حق لعلنا خرقاقات اللوو زصان حقونا لنا حدش حقونا لنا سلازي زلعل حقي مالت زحلف 3 عامات فرقنا ما تግራይ سرو سرعات ياسينا صنيها طعمي لعلنا حق زبሃል لا ينبره من يفصم انتي يخون ون يردأ كان بقى اعقرقرينا نيرنا حماسو ينيرو زحلف 3 عامات فرق حزب منقستنا تمليس له بوليس سرح خسرحي عقابي حق سرح خسرحي كالوت زملكتهم بيت فردن كالوتن سرعتهم كتحزيهم لعل كله جن حزبنا لعلنا حقنا خرقاقات زكالو كله خقبر الله وزبل نجر كنرئي لنا مالتي كم تخلاتنا نفلطو اب لعلنا جينوسايداوي كينات انتكايد انتلو سرعات بلصقنا خابزات اخاخوم حيلتات حدا نايفانو ينيم فانو بستفدالي ملكع اب تግራይ زكايدو مبسواسلو دحريو بلصقندان فانون ننو علم ناوكينات مسأتو بحادو كوينا نفانو خنوقع تحاتيتنا إنا حنا خنفد مالتي حنا خنفد بستحاتتنا اللو قزيقن بحنا مفدايز مفتح خمزي اللي نتزحلفة جيجا بخالي جيجا كتقرمو خمزي تقل هو حاد سلازة أمن أين قبراني لنا مالتي أين قبران يبي خلي قص دما أبي قيح بحرنا يمحز دليت اللو قيح بحرنا محز زقبر من قسقاس حاويركم من مسايكوينكم من قستي إرترا نواقع أيو مسعرو يسخط دلهمو تتكمت تقولوا هاو حاويرنا نسرح يبلنا أفت جينوسايد أو كينات أنت عينت قفعي بالعلى حزب تግራይ كم زوصحن فولطوي نحنا تيكونتي قبل على حزب تግራይ جينوسايد زفصم أكل بحق فتحن كتحزلو إنا نن فتحين دلينا حزب تግራይ قبل على حزب تግራይ زوصح بدل بسرعته بجبابو حتتنا ندل حبيركا مسرعات بلصقنا خوينكا كم تيز مسألة قطعوا الإعلان بتصيحكم يخم إحنا ون حنا نفدينا موال متخألنا نيرو هو حاتق النسوي مرزة يأكل تزبط حبدل بفتحي بجوابه يحتات حزقن سرعات بلصقنا أبزت أودلنا خوينا تينا أتون إذا خم تيز مسألة وحلو لك كايدا فانون أنصارو حنا نفد بزي مخادنا نحزلو محزنت عبي ترجم الله من قصي إرتراون نحنا مخداي بزي مقطعونا مخنيات نتحز إنها محزنت ترجم كوبواز جبر كوينو مالتي حزي سرعة بلصقنا فانو خطف يسرح له نيم حرا بفانو استلع علينا حزب محارا نهلونا حدا قال لنا يمزولو نعو بحيلك تشفلق يسرح زلو قيح بحري بحيلك حزيو بدا وايز زارو زلو نحنا ينزي اتوم حزي نايهلونا حدا قاخوينوم مالتي ابزي حزوان سرعات بلصقنا لمنقستي إرترا نهزب إرترا نهلونا حدا قال نهزب محارا نهلونا حدا قال أوش تزلوا نايم ناي أورومو يكون ناي بنشانغول يكون غامبيلا يكون عفار يكون كالي يكون زل على الحتو سومالي يكون زل على الحتو بحيل يزجفلق زلو سلازي مسبوزحات أكلات كوينا محزنات كنفطر نخلو لخناتات تفطيرو له مالتي يوز حزوا نخلهم منقست سرعات بلصقنا نهلونهم حداقا سلازخونه يتناخلهم سلازلو وقع سلازلو تحقاقزنا نخنسرح قربنا تلوم مالتي صبغ زخنا ناي محزنات كنتات له بزحي تسريح له ابز حشه مرده لنا حبيرنا نخنسرح زخل بزحات سممعناتات لهنا ابز على بركيز وصحلو كنتاتنا زلنا نسرعات زي حبيرنا نخنمكتن نخنقالسن مالتي سلازي دميرنا انت لنا زي حز لنا يو كنتات
بسلاماو منقد حتوتاتنا نمملاس زخللو خنتات عصونا خونا زخدلو بناتنا دليت انت يكونس تجددنا هلونا نخنا الرجاجز وحسنا نخركب لعلاويناتنا نخنا خبر كاف شجر المكران نخنوت كابز سرعة زيزة صحلنا زلو جينوسايد أو زخنا قفعن بدلن كنجالاجن قريصنا نمكتلو جزيز أخل مقانون أبزي حبرنا خنقالس لنا مقانون نمقلاصي مالتي ኦኬ እና ምንድነው የምትለው ለምሳሌ እስራኤል አለች ሰማያዋ ሁሉ በአየር መከላከያ የታጠረ ነው ነገር ግን እንደዛም ሆኖ ያንን አልፎ ተመታ ነበር ይሄ ማለት ምንድነው እኛ ጸረ ድሮን ጸረ አውሮፕላን ብናመጣም ያው መመታቱ አይቀርምና ይሄ ሲቪል መከላከል የሚባል ዘዴ ተጠቀሙ ነው እንግዲህ ወደ ጉርጓድ ግቡ ወደ እንደዚህ ምናምን እንደዚህ አይነት ነው ለማለት የፈለጉት ግን ደግሞ ከዛ በላይ ያው የሞታቸው ለውጥ አምጡ መስዋዕትነት ነው የሚሉት በቃ ሁሉ ይወጡና ጀነራሎቹ እሷም መስዋዕትነት ድሮንና ጸረ አውሮፕላን ካለው መንግስት ጋር ለምን ትዋጋለህ ምን እዳ መጥቶብህ ነው እንግዲህ ተመልከት አሁን መዋጋት አለብን ግን መከላከያ የለንም ከዚህ በፊት አለን ሲሉ ነበር ተጭበርብረው የሆነ ገዝተው ምናምን የተጭበረበሩበት ሁኔታ እንዳለ ያው ከዚህ በፊት ዘግበናል ግን እንደዚህ ለህዝብ ልቂት ለህዝብ ሞት ደንታ የሌላቸው ሰዎች ናቸው ይሄን ተንትነው ገብተው አውሮፕላን ካለው ድሮን ካለው ሌሎችም ሚሳይሎች ካሉት ትላለች እዛ ላይ ከዚህ ካለው መንግስት ጋር ተዋጋለህ ግን ራስን የምትከላከለው በሲቪል መከላከያ ዘዴ ነው በቃ ሲመጣብህ ጉርጓድ እየገባ ምናምን እንደዚህ አይነት ነገር ግን ይቻላል ወይ አሁን ለምሳሌ እስራኤል በጣም አላት ሰማያዊ የተከበረ ነው አለች ደብረአቺ እንትና ሞንጆሪኖ ስትተነተለ ነው ኦኬ ሶ ያ ሁሉ መከላከያ ያላት ግን ተመታለች አለች ከዛ ያለፈው ያደረሰውንም ጉዳት ተናገረች መከላከያ እንኳን ያላቸው ማለት ነው አንቺ መከላከያ ሳይኖርሽ ያን ያህል የእስራኤል ህዝብ ተከላክሎ እንኳን ያልቻለው ምንድነው ውጤቱ የሚሆነው ድንቁርና ነው በመሰረቱ በጣም እና ሞንጆሪኖ የምትባል ጠቅላይ ሚኒስትር አብይ አህመድ የመንግስት ምክር ቤት ውስጥ የህወሓት ተወካይ በነበረችበት ጊዜ በብቃት ማነስ በሁለት መስመር ነው ያባረራት ከስራ በጣም ቂሚዛ አሁን ብዙ ታጋዮች በዛ በጦርነቱ የታገሉ አመራር የነበሩ አሁን ከቲፒኤልኤፍ ወጥተው ለብቻ ያሉ ሰዎች ሲናገሩ ያቂም ስቲል ያንገበግባታል እና ይሄ መንግስት መጣል አለብኝ የሚል እጅግ በጣም እልህ አላት እና ምን ያህል ጠንካራ እንደሆንኩ ምን ያህል አቅም እንዳለኝ ያያታል የሚል ሁሉ የተለያየ ቦታ ላይ እንደምትናገር እንዲህ ብሎ አይደል ንቆ ያባረራኝ ግን ደግሞ ነው ያሳየዋለሁ የምትላይ ነች ለዚህ እልኋ ለዚህ ቂሟ ለዚህ ቂም በቀሏ የትግራይን ወጣት ከዚህ በፊት ማስበልታለች አሁንም ለማስበላት ዝግጁ ነች እንግዲህ ዛሬ ህወሓትን አስመልክቼ ያዘጋጀሁላችሁ ፕሮግራም ይሄንን ይመስላል በሌላ ፕሮግራም እስከምንገናኝ ሰላም ሁኑ አብሬ ሚዲያን ሰብስክራይብ ሼር ላይክ አድርጉ ያው አንዳንድ ሰዎች አባል እየሆናችሁ ነው በጣም ደስ ይላል የተወሰኑ ቁጥር አይተናል በጣም ተስፋ ሰጪ ነው ሌሎችም እንደዛው እንደምትሆኑ ተስፋ እናደርጋለን ሰላም